ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ የአዶናይ ወንድምና ጃኒ ትላንትና የመኪና አደጋ ደርሶባቸዋል። በነገራችን ላይ ሊያሾ መጀመሪያ የተናገረችው እሷ ነበረች። ግን ሊያሾ ስትናገር ስም አልጠራችም ነበረ። ሁለት ታዋቂ ቲክቶከሮች የመኪና አደጋ ደርሶባቸዋል። ታዋቂ ቲክቶከሮች ናቸው። ስም እንኳን ሲጽፉላት ስም እያነበበች ሁላ አልነበረችም እና ማንነታቸው የተረጋገጠ ወደ ማታ አካባቢ ነው። ግን ሰው ያው ገምቶ ነበረ ጃኒና አዶናይ ናቸው ያለ ማለት ነው። ግን አዶናይ ሳይሆን የአዶናይ ወንድም ነው የመኪና አደጋ የደረሰበት ማለት ነው። አንዳንዴ ሰው ሲናገር ለምን እንተቸዋለን? ለምሳሌ ሊያ ትላንትና የእውነት ስም አልጠራችም። ያው ኢትዮጵያም ስለምትኖር ነው እንጂ ሌላ ዓለም ላይ ብትኖር የመጀመሪያ ስም ጠርታ እንደፈለገች መናገር የምትችል ልጅ ነበረች እና ስም አልጠራችም። ግን ልጇና እሷ ግን ማታ ሲሰደቡ ነበረ። በስመ አብ በጣም ነው የተሰደቡት ልጇና እሷ ማለት ነው። እና አንዳንዴ ሰው ለምን እንደሆነ አላውቅም። አንዳንድ ሰው ነገር የሚገንበት አለ፣ አንዳንድ ሰው ደግሞ ነገር የማይገንበት ሰው አለና ያው የሰማነው ትላንትና ቀን አካባቢ ነበረ፣ በሊያሾ ነበረ። ግን የሰማነው ግን ያው እውነቱን ሳይሆን ሁለት ቲክቶከሮች ማንና ማን ናቸው የሚለው ጥያቄ በውስጣችን አድሮ እኛም እውነቱን እስኪወጣ ድረስ እየጠበቅን ነበረ እና ያለችው ነገር እውነት ነው። እኔ ሁሌም ማደንቃት ነገር የውሸት አትናገርም፣ ያላየችው ነገር አትናገርም። ሊያ ያልደረሳት ነገር ሊያሾ አትናገርም። የደረሳት ነገር ያየችው ነገር ነው ቶሎ ብላ የምትናገረው እና ቶሎ ብላ ሚዲያ ላይ የምታወጣው ማለት ነው። እና ግን ሰው ግን ለምን እንደዚህ ያልሽ፣ ለምን ተናገርሽ፣ ለምን አወራሽ? አሁን በትላንትናው ራሱ በጣም ብዙ ሰው ሊያ እንደዚህ ብላ ሊያ አይደለችም ያደረገችው፣ እግዚአብሔር ነው ያደረገው። እግዚአብሔር ከመጥፎ የመኪና አደጋ ይጠብቀን ማለት ነው። አንዳንዴ ልጆች ናቸው፣ ገና ህፃናቶች ናቸው። የአዶናይ ወንድምም ገና ትንሽዬ ልጅ ነው። ጃንዬም ደግሞ በጣም ትንሽዬ ልጅ ናት እና እግዚአብሔር እንደ ደባብሶ ይማራቸው። እግዚአብሔር በዚህ ሰው ፍቅር ሁላ ያሉ ሰው ናቸው። እንግዲህ ጃኒ እኔ እንጃ ሙሉ የኢትዮጵያ ህዝብ የሚወዳት በጣም ጨዋ፣ እኔ በጣም ነው የምወዳት። በነገራችን ላይ ጃኒ ሴትነቷ ደስ ይለኛል፣ ጉብዝናዋ ደስ ይለኛል፣ አደንቃታለሁኝ። ወንድሙ ግን አሁን ነበረ ብቅ ማለት የጀመረ ወይስ በፊት የሚታይ ነበረ? እኔ በፊት አላውቀውም ነበር የአዶናይ ወንድም ያወቅኩት አሁን ነው። አሁን ጃኒና አዶናይ አንድ ላይ ከሆኑ በኋላ ነው ወንድሙን እንኳን ያወቅኩት ማለት ነው። እና እሱም በጣም ነው የሚያሳዝነው። እሱ ላይ ነው ትንሽ አደጋ በብዛት ደረሰበት የተባለው። እግዚአብሔር ምህረት ያደርግለት፣ እግዚአብሔር ይደባብሳቸው፣ ሁለቱም ይማራቸው እግዚአብሔር። እና አንዳንዴ ልጅነትም አለ፣ ረጋ ብሎ አለ ማሽከርከር አለ። ትንሽ ያ ሰው እንደሚያወራው ከሆነ ሲዝናኑ ነበረ ነው ብዙ ነገር ነው የሚለው። ግን የሆነው ሆኖ እግዚአብሔር ምህረት ያደርግላቸው፣ እግዚአብሔር አምላክ በእውነት ይማራቸው። የኔ እናት አንዳንዴ ሚዲያ ላይ ያለ ሰው ከባድ ነው እውነት ስንሰማ እንደነግጣለን። እኔ ትላንትና ስሰማ የምር በጣም ነው የደነገጥኩት። ቪዲዮ መስራት እስከሚያቅተኝ ድረስ ነው እየደነገጥኩት። ለምን ሰው ዛሬ አይተነው ነገ ላናየው እንችላለን። አስባችሁታል? በቃ የመኪና አደጋ ማለት ደግሞ በጣም መጥፎ ነው። እግዚአብሔር ከመኪና አደጋ ይጠብቀን። እውነት ዘር ማንዘራችንን ከመኪና አደጋ ይጠብቅብንና በጣም ነው ያዘንኩት እኔ ማለት ነው። ግን እግዚአብሔር ይደባብሳችሁ ሁለታችሁ ማለት ነው። ያው አዶናይ አይደለም ብዙዎቻችሁ ሰምታችኋል ብዬ ተስፋ አደርጋለሁኝ። ትልልቅ ቲክቶከሮች ማታ ሲያወሩ እንዳለ እየሰማሁኝ ነበረ። እኔ በህይወቴ እንትን የማልለው ነገር እውነት አሁን ሊያ መጀመሪያ ስትናገር መጀመሪያ የሰማሁት እኔ ነበርኩኝ። በነገራችን ላይ ግን ማንነታቸው ሳይረጋገጥ ደግሞ ማውራት እሷ ሊያ እኮ ቪዲዮ ይደርሳታል፣ መረጃ ይደርሳታል። ያለ መረጃ እኮ አትንቀሳቀስም። ሊያ ኢትዮጵያ ውስጥ ቁጭ ብላ ነው እንጂ እርግጠኛ ነኝ የማይደርሳት መረጃ የለም። ግን ኢትዮጵያ ውስጥ ሁሉንም መረጃ ማውጣት አትችሉም። ለምን አይደለም ኢትዮጵያ ውስጥ መረጃ አውጥታችሁ አይደለም
ደስ ይላል። በነገራችን ላይ ሰው ይጨመላለቅ ነበር። አሁን እንደሌላው ሀገር ላይ ኢትዮጵያ ውስጥ የተሰማህን ነገር ሁሉ ሚዲያ ላይ የሚቀርብ ነገር ህግ ባይኖር ኢትዮጵያ በጣም ትጨመላለቅ ነበረ። ግን ህግ ስላለ እግዚአብሔር ብሎ ህግ እንትን እንደዚህ አንዳንድ መረጃዎች አይወጡም እንጂ ሊያ እኮ የአርቲስቶች መረጃ ይደርሳታል፣ የሀገር መረጃ ይደርሳታል፣ የሶሻል ሚዲያ መረጃ ይደርሳታል፣ የምድርም የሰማይም መረጃ ይደርሳታል። በነገራችን ላይ ግን እሷ አታውራውም። ለምን? ያለችው ኢትዮጵያ ውስጥ ስለሆነ ስም እንኳን አልጠራችም። አሁን ትላንትና እሷ ቀድማ ስም ጠርታ ቢሆን ኖሮ በቃ እሷን ነበር የምትንጠለጠለው። ለምን ስም ለምን ጠራሽ? ስማቸው እኮ መጠራቱ አልቀረም እኮ ማታ። ሰውም ደግሞ ይሸፋፈን ማታ። አሁን ጃኒ እንደዚህ ዝም በሉ ነው የሚሉት። እኔ ለምን እንደሆነ አይገባኝም እንግዲህ። እና ሊያ ውሸት አታወራም። በነገራችን ላይ ያየችው የደረሳት መረጃ ነው። ሀት የጃኒ ወንድምና የጃኒ የመኪና አደጋ ሁላ ደርሷታል። እንትን ቪዲዮዋቸው መኪናው ከጥቅም ውጭ እንደሆነ ምናምን፣ ግን ተናገረች እንጂ ስም አልጠራችም። በጣም ስማርት ናት። በነገራችን ላይ በጣም ነው የማደንቃት። በጣም አደንቃታለሁ። ለምን? ጎበዝ ናት፣ ትጠነቀቃለች። የትኛው እንደሚጎዳትና የትኛው እንደማይጎዳት ጠንቅቃ ታውቃለች። በጣም ቆይታለች ስም መጥራት ካቆመች። አሁን አርቲስቶች እከሊት እንደዚህ ያደረገች ነው እንጂ የምትለው ስማቸው ጠቅሳ አትናገርም። ለምን? ኢትዮጵያ ውስጥ ክስ ስላለ። ሌላው ዓለም ላይ ግን እንደዚህ ስም ጠርታችሁ እንደፈለጋችሁ መሳደብ ትችላላችሁ፣ መናገር ትችላላችሁ። ከአረብ ሀገራቶች ውጭ አሁን ኢማራት ውስጥ ራሱ በጣም ደስ የሚለኝ ነገር ስም የማንንም ስም አይጠራም፣ የማንንም ቪዲዮ አይቀረጽም። አንድ ሰው ፈቃደኛ ካልሆነ በጣም ነው ደስ የሚለው። እነዚህ ነገሮች ኢትዮጵያም እንደዛ በመሆኑ እጅግ በጣም ደስተኛ ነን። ብቻ የሆነው ሆኖ እግዚአብሔር ምሕረት ያደርግላቸው፣ እግዚአብሔር ይማራቸው። እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። እግዚአብሔር የእውነት ይማራቸው፣ እግዚአብሔር ምሕረት ያደርግላቸው። በጣም ነው እኔ ያሳዝነውኛል፣ የምር አሳዝነውኛል። ለምን? ገና ወጣቶች ናቸው፣ ገና አንድ ፍሬ ልጅ። በቃ እግዚአብሔር ወጥቶ ከመቅረት ይጠብቀን። እውነት እግዚአብሔር ወጥቶ ከመቅረት ይጠብቀን። እግዚአብሔር ይደባብሳቸው። ሌላ ምን እንላለን? ቤተሰብ እንግዲህ ለተጨነቃችሁ እርግጠኛ ነኝ በጣም ብዙ ሰው ጃኒን ይወዳታል። ለተጨነቃችሁ እንግዲህ ጃኒ በጣም ደህና ናት። ትንሽ ጉዳት የደረሰበት የአዶናይ ወንድም ነው የተባለው። እሱንም እግዚአብሔር ምሕረት ያደርግለት፣ እግዚአብሔር ይደባብሰው። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ በትዳር እመጣለሁኝ ማለት ነው። እንደ ድሮ ትዳር የምትፈልጉ ሰዎች ካላችሁ ከዚህ ጊዜ ጀምሮ የሆነ ሰዓት ሰጠውና በትዳር እገባለሁኝ ማለት ነው። አመሰግናለሁ ስለምትከታተሉኝ፣ ላይክ ስለምታደርጉ፣ ሰብስክራይበርም ስለምታደርጉ አመሰግናለሁኝ። የጃኒ ወንድም ይሄ ፎቶ ላይ የምታዩት ነው። በነገር የጃኒ ያልኩኝ አዶናይ ወንድም፣ ይሄ ፎቶ ላይ የምታዩት የአዶናይ ወንድም ነው። እውነት ለመናገር እኔ መጀመሪያ ቀን ሳየው አይቼው እንደማላቅ ታውቃላችሁ። አይቼው አላቅም ነበረ። ትላንትና ገና ነው ያየሁት። ግን እሱ ነው የአዶናይ ወንድም ማለት ነው። እግዚአብሔር ይማራቸው። በጣም ነው የሚያሳዝነው። ግን አንድ ፍሬ ልጅ ነው። እውነት ለመናገር ገና ትንሽ ልጅ ነው። ብቻ እግዚአብሔር ምሕረት ያደርግላቸው። ውድ ቤተሰቦቼ እንግዲህ ሊያ ሾው በተናገረችው መሰረት እውነት ነው ማለት ነው። ሊያን ብዙ ውርጅብኝ ቢወርድባትም እሷ ምንም አይመስላትም። በነገራችን ላይ እሷ የሚዲያ ሰው ስለሆነች ምንም ነገር ምንም መስሎ አይታያትም። ይህንን ይመስላል። ባይ ባይ።